يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين المتفضل على عباده بجلائل النعم ودقائقها، والصلاة والسلام على سيد المرسلين نعمة الله الكبرى ورحمته للخلائق أجمعين، وبعد. أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. أعوذ بالله من الشيطان الرجيم. الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم، فالصالحات قانتات حافظات للغيب بما حفظ الله، واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن، فإن أطعنكم فلا تبغوا عليهن سبيلا، إن الله كان عليا كبيرا. مرحبا. الله سبحانه وتعالى من الرجال قوامون على النساء. الرجال ወንዶች ነው የሚለው አላህ። ቀዋሙና አለ ኒሳ ሴቶችን መሪዎች ናቸው፣ ሐላፍትናው የወንዶች ነው የሚለው አላህ። ማለት ይሄ በትዳር በጋብቻ ዙሪያ ላይ መኖር ራሱን የቻለ አንድ ተቋም ነው። ልጆች አሉ፣ ባልና ሚስት አብረው ይኖራሉ። ያንን ቤት አንድ ሐላፊ መሪነቱን አንዱ ካልወሰደ ዝም ብሎ አንተን የምኔ የተባባሉ መኖር ሊሆን አይችልምና ማን ይምራው ቤቱን ነው የሚለው ዲን ኢስላም። ህዝብን አንድ አሚር እንደሚመራው ሁሉ ሰፋ ሲል ሁሉም የሚመራ አካባቢው አለ፣ እንዲያገር አለ። የዛ ቤት መሪ መሆን ያለበት ማን ነው? ቤቱን ማን ይምራ ማን ይዘዝ ቢባል አርሪጃሉ ቀዋሙና አለ ኒሳ፣ ሊመሩ የሚገባው ወንዶች ናቸው። አባወራዎች ቤትን ይምሩ ነው የሚለው እና ቤትን ይምሩ ሲባል ነው ዝም ብሎ በጭፍን ብቻ ሳይሆን ሸሪዓተል ኢስላሚያ እንዲያስቀመጠው ቢማ ፈضل الله بعضهم على بعض። አላህ ለሕክማው خلق السماوات والارض ሰውን ሲፈጥር አንዱን ካንዱ አበላልጦ ፈጥሯል። አንዱ ላይ የሌለ ሌላው ላይ አለ። አሁን ወንዶች ላይ የሌለ ሴቶች ላይ አለ፣ ምንም ጥያቄ የለውም። ማርገዝን ማማጥን እንደዛ እንቅልፋተው ተሰቃይተው ልጅን ማሳደግ በዛ ዙሪያ ላይ ቢወሰድ ምንም ወንድ ተሐሙል ሊሆነው የማይችለውን ሴቶች ተሐሙል የሚሆኑት አለ። አላህ ደግሞ ወንዶችን ሲፈጥራቸው ቆራጥ ውሳኔ የሚወስኑ መሆናቸው፣ የጉልበታቸውም ጉዳይ አቅማቸው፣ ማንኛውም ነገር ደግሞ ወንዶች ላይ ያለ ነውና የመምራቱ ግን ከሴቶች የበለጠ ሊመሩ የሚችሉት ወንዶች ናቸው። ለምን ሴቶች ላይ የማይገኝ ወንዶች ላይ ይገኛል። አሁን ያንን ቤት ለመምራት ነው፣ ልጆችን ስርዓት ለማስያዝ ነው። ለሴት ተድቢራል አምር ይሄ መሆን አለበት፣ ይሄ መሆን የለበትም፣ በዘንድሮ ዓመት ይሄን እናደርጋለን፣ ለቀጣይ ያው ሹራው እንዳለ ሆኖ ግን ወሳኝነቱንና መሪነቱን ወንዶች ሊወስዱ ግድ ይላል አለ። አንደኛ ይሄ አላህ ሲፈጥር እንደ የግድ ተግደርድረው ምን ሆናለን ቢሉ መሆን የማይችሉት ነገር አለ። ወደ አፍራድ ከህር አሁን በእውቀቱ በአንዳንድ በተቅዋው ከብዙ ወንዶች የሚበልጡ ሴቶች አሉ፣ ምንም ጥያቄ የለውም። ከወንዶች በላይ የሚሆኑ በኢልማቸው በተቅዋቸው በአመራራቸው ሊገኙ ይችላል። አንደር ይሄም ኻልቀ ሰማዋት ወልአርድ ህክማውን የሚያሳይበት ነው። አብዛኛው ግን ሲታይ ወንድና ሴት እኩል ናቸው ማለት አይቻልም። አንዱ ይሄ ሲሆን፣ ሁለተኛ ወቢማ አንፈቁ ሚን አምዋልህም ሴቶችን መህር እንዲከፍሉ አስቤዛ እንዲያሟሉ እንዲያለብሱ የታዘዙት ማን ናቸው? ወንዶች ናቸው። ሴቶች የወንድ መህር ክፈሉ፣ የወንዱን ቀለብ ቻሉ፣
የወንድ ልብስ አልብሱ አይደለም የተባሉት። ዲነል ኢስላምም እንዲያስቀመጠው ለሷ መህር ከፍለህ አልብሰህ ከዛሊከ የቀጣዩንም አስቤዛ ሟልተህ ምራ ነው የተባለው እንጂ እነሱ ይሄ ሁሉ አልወጀበባቸውምና ሁለት መዝያ። አንደኛው ወህብዩ ሚነላህ ከአላህ የተሰጠ ነው። ወንድ በመሆን የተሰጠው አለ፣ ሴት በመሆን የተሰጠው አለ። የመሪነቱን ስናየው ለወንዶች የተሰጠው ለመሪነት የሚያበቃ ቢከማሊል አቅል ወሁስኒ ተድቢር ያለነ ወመዚዲል ቁዋ ብለናል። ሁለተኛው ከስቡ ደግሞ ኢንፋቅ አድርገዋል፣ አውጥተዋል። ያወጣ ደግሞ መሪነቱን ቢይዝ የበለጠ እያስተካከለ ስለሚመራ መሪዎቹ ወንዶች ናቸው ማለት ነው። የበላይ ናቸው ማለት እንደፈለጉ እነሱን ያስተቃዩ እነሱን የበታች አድርጉ ሳይሆን ያን ቤት ለመምራት አንድ መሪ ያለ ማስተዳደር ያስፈልገዋልና መሪነቱ የወንዶቹ ነው። ያን ሲመራ እነሱ አንድ ቤት የሚኖሩት ቀርቶ እንደ ህዝብም ሲመራ አንድ ሰው ሹራ አድርጎ አወያይቶ ግን ያን ኒዟም ለማስያዝ መጨረሻ ላይ የመሪነቱን ሚና ቢጫወትም እንደው ፈላጭ ቆራጩን እኔ ብቻ ብሎ እንደፈለገ ያደርገዋል ማለት አይደለም። ሌላውም ላይ መሪነትን ሲሰጥ አይደለም የቤቱን ቀርቶ። ሁለተኛ ይህን ካለ በኋላ ምን አለ? ኢለቱን ሁለት አድርጓ ቢማ ፈضለ الله بعضهم على بعضና ወቢማ አንፈቁ ሚን አምዋሊሂም ከሴቶች ሷሊሓት የሚባሉት እነዚህ ሁልጊዜ ኢምራአተን ሷሊሓ እየተባሉ የሚወሱ ሁልጊዜ በዱዓ የሚፈለጉ ሴቶች አሉና ምን አይነቶቹ ናቸው ሷሊሓት የሚባሉት ያለውን ሲገልጠው ፈሷሊሓቱ ሷሊሓትን ሷሊሓት ጀምዓል ሙአነስ ሳሊም ለአንዷ ሷሊሓት ትባላለች። ከሶስት ይዞ እስከ መጨረሻ ድረስ ወደ ላይ ያለው ቁጥር ምን ይባላል? ሷሊሓት ይባላል። ሷሊሓት ተብሎ የሚባሉት ቃኒታቱን አላህን ተገዥ ባሎቻቸውን ታዛዥ የሆኑት እነዚህ ናቸው። ሷሊህ ብሎ ማለት አንዲት ሴት ለአላህ ታዛዥ ሁና ኢባዳዋን ታረጋለች፣ ግን ለባሏ ታዛዥ ካልሆነች የሷሊሓት መስፈርት እሷ ላይ ተጓሏል ማለት ነው። ወይም ለባሏ ጠብር ግፍ እያለች ትታዘዛለች፣ ሁሉን ነገር ታሟላለች፣ በኢባዳ ስትታይ ግን ዜሮ ናት። አላህን ኻሊቋን ባልን እንድታከብር ያዘዛትን ጌታ ግን አትታዘዝም። ይቺ ሷሊሓት ሚነ ሷሊሓት ልትቆጠር አትችልም። ሷሊሓት የሚባሉት ቃኒታቱን አላህን ተገዦች ባሎቻቸውን ታዛዥ የሆኑ ናቸው። ይህም ብቻ ሳይሆን ደግሞ ሌላ የሚያሟሉት እንዳለ ሲናገር ምን አለ? ሓፊዛቱን ሊልገይቢ ባል በማይኖርበት ጊዜ ራሳቸውንም የባልንም ንብረት የሚጠብቁት ናቸው ሷሊሓት የሚባሉት። ባለ ጊዜ መቼም ሊጠብቁ ይችላሉ፣ ፈርተውም ስለሚቆጣጠርም። ትልቁ ችግር የሚፈጠረው ምን ሲሆን ነው? ባሎች በተለያየ ምክንያት ከነሱ በሚርቁ ጊዜና ሷሊሓት ሚነ ሷሊሓት ካልሆነች ራሷንም አትጠብቅም፣ ለመጥፎ ትጋለጣለች፣ ንብረቱንም ታባክናለች። እና ሷሊሓት ለማለት ሐፊዛቱን ሊልገይብ እንደ ገይብ ሪጃል ወንዶች በማይኖሩበት ጊዜ ራሳቸውንም የባልንም ንብረት ጠብቀው የሚገኙት ናቸው ሷሊሓት ተብለው ሊባሉ የሚችሉ። አንድ ይሄ ነው ገይብ ብሎ ማለት። ወይም ፈሷሊሓቱ ቃኒታቱን አላህን ተገዥ ባሎቻቸውን ታዛዥ ብለን ነበርና ሐፊዛቱን ሊልገይብ ያንን ገይብ ማለት ማንም በማያውቀው ዘመድም በአዲም ጎረቤትም በማያውቀው መልኩ እሷና እሱ መካከል ያሳለፉት ሚስጥር አለ። ያንን አውጥተው ለሌላ የማያወሩ ናቸው። ረሱል ማለት ሰለላሁ ዐለይሂ ወሰለም እንዳሉት መልኡን የተረገመ ወንድ ብሎ ማለት ከሚስቱ ጋር ብዙ ነገር ሰው የማያውቀው ነገር ላይ ብዙ አውርተው ብዙ ሰርተው ያናሳልፎ የሷን ለሌሎች የሚያወራ የተረገመ ሴት ብሎ ማለትም ደግሞ የባሏን አውጥታ ለሌላ የምታሳልፍ ናትና ያንን ገይብ ማንም የማያውቅባቸውን አባትም እናትም ወንድምም እህትን የማያውቁትን ሚስጥር አሳልፈው ለሌላ ለሶስተኛ አካል የማይሰጡ ናቸው። ከዛሊከ ራሳቸውንም የሚጠብቁ ናቸው። ይሄ ግን ቢማ ሐፊዘላህ ቢሕፍዚላህ አላህ በመጠበቁ አላህን ፈሪ ሲሆኑ እንዲህ አይነት ስህተት ላይ እንዲህ አይነት በጣም የሚያጸይፍ ተግባር ላይ እንዳይወድቁ አላህ ይጠብቃቸዋል። ይሄም የሚገኘው ቢሕፍዚላህ ነው እና
ሷሊሃት ማለት ይሄን ያሟሉ ናቸው። ቢማ ሐፊዘ አላሁ ቢሒፍዚላህ አለና ይህን ከተናገረ በኋላ ዲነል ኢስላም እንግዲህ ሰግደን ጾመን ሐጅ አድርገን ጀነት መግባት ብቻ ሳይሆን ዱንያ መሷሊሐት ዱንያ ላይም ስንኖር እንዴት ኒዟም ባለው በስርዓቱ እንድንኖርም ነው የሚያዘንና በባልና በሚስት መካከል ደግሞ ችግሮች ሲፈጠሩም እነዛን ችግሮች እንዴት መፍታት እንዳለብንም ከላሙላሂል ቀዲም እንግዲህ ይህን ይጠቅስልናል። ምንድነው የምታደርጉት? እያንዳንዱ በምንሸጠው፣ በምንገዛው፣ በምናርሰው፣ በምንሰራው ሁሉ አዞን እያለ በትዳርም መካከል እንዴት አድርገን ትዳርን መምራት አለብን? ችግሮች ቢፈጠሩስ ችግሮችስ መፈታት ያለባቸው በምን መልኩ ነው ያለውን ሲናገር ወላቲ ተኻፉነ ኑሹዘሁን ማለት ተኻፉነ ማለት ተዕለሙነ። አሁን እዚህ ላይ ኸውፍ ቢማዕና ልዕልም ነው። ሴቶች የበላይ ናቸው ብላችሁ ከፈራችሁ ወላቲ ተኻፉነ ኑሹዘሁን፣ ኑሹዝ ማለት ተረፎ ማለት ነው። በባል ላይ ንቀት ሊያሳዩ ይችላሉ፣ አለመታዘዝ፣ የተለያየ ነገር በምትረዱ ጊዜና የመጀመሪያው መሆን ያለበት ምንድነው ከተባለ ፈኢዙሁን ገስጿቸው። ለምን አላህ እኮ እኔና አንቺ ተመካክረን በጥሩ እንድንመራ አንቺ እኔን ልታከብሪ እኔ አንቺን ላከብር እንጂ አንቺ በእኔ ላይ ተረፎ ልትሆኚ ንቀት ልታሳይና የኔን ትእዛዝ ልታከብሪ አይደለም። ይሄ ዱንያም አኺራም ያበላሻል። ተይ አላህን ፍሪ ብላችሁ መጀመሪያ ምክር ስጧቸው፣ በቁርአኑ በሐዲሱ መከሯቸው አለ። አሁን ይሄንኑ ምክሩን ነሲሃ ሰጥቶ በቁርአን በሐዲስ ከሰማቸው የተለያዩ ኢስላም ከሚያዛቸው ነገሮች አቅርቦላት በይሁም ያልቅ ከሆነ ፈሊላሂል ሐምድ አለቀ። አሁንም በይህም አይመለሱ ከሆነ ሁለተኛ ደረጃ ወዴት ነው የሚከደው? ወህጁሩሁነ ፊል መዷጂዕ፣ በምኝታ ዙሪያ ደግሞ ቅሬታ እንዴት ተፈጠረባችሁ የሚገልጽ አሳዩአቸው። ይሄም በአግባቡ ነው። የበለጠ ደግሞ ምኝታ ለብቻ አድርጎ የበለጠ ትዳሩ እንዲተራመስ ማድረግ ሳይሆን ያው በፍቅር መግለጽ ያለበትን ብቻ ቅር እንዳለው ያን ላይ ገልጽ ይችላል። ትንሽ ዘወር ብሎ ተኝቶ ሊሆን ይችላል። ይሄም የሚሆነው ምንድነው? አስቀይሜዋለሁ ማለት ነው፣ በእኔ ላይ ቅሬታ አለው ማለት ነው ብለው ሴቶች ቶሎ ደንግጠው እንዲያስተካክሉት የእሱን ቅሬታ ሊገልጽ የሚችል ነገር ብቻ ነው። ወህጁሩሁነ ፊል መዷጂዕ በዕዱል ሙፈሲር ትንሽ ዘወር ብሎ ይተኛ ያሉ አሉ። በዕዶቹ አይ በፍቅር ዙሪያ ላይ ያለውን ያን ተወት አድርጎ ትንሽ ዞሮ ኩርፊያውን መግለጫ ቅር እንዳለው በዛ መልእክቱን ያስተላልፍላት ነው ብሎ የፈሰሩ አሉ። አላኩል ያህል ሊገባት በሚችለው የተፈለገው ምንድነው? ሷሊሃት እስከሆነች ድረስ የባልን መቀየም እያወቀች መቼም የራሱ ጉዳይ ብላ አትቀጥልምና እሱ ቅሬታውን ሊገልጽለት የሚችል መልኩ አግባብ ባለው ሁለተኛ በዚህ ግለጹ አለ። አሁንም ዞር ብሎ ቢተኛም ምንም ቢልም እዛ ላይ ችላ ቢልም የማይገባት ከሆነ ደግሞ ሶስተኛ ምን አለ? ወድሪቡሁነ ضربا غير مبرح። ይሄ ዝም ብሎ በዱላ በጥፊ ምናምን ሳይሆን ትንሽ ሲዋክ ካለም በሲዋክ እንዲሁ ቸብ ማድረግ በጨርቁ ጫፍ የተወሰነ ነገር። አሁንም ይሄ የበቀል ጉዳይ ሳይሆን እነሱን የመደብደብ ሳይሆን ተኩርፊያ ማለፍ ያለ ቅሬታ ላይ ደርሻለሁ እንዲል የተወሰነ ነገር ቆንጠጥ ሊያረግም ይችላል። አላኩል ያህል ይሄ ሌላው አንስቶ በዱላ እንደሚወቃው ምናምን መፈንከት ምናምን አይደለም። ትንሽ غير مبرح ብሎ ነው ሸሪዓተል ኢስላሚያ። ልጅ አባት ልጅን ሲቆነጥጥ ልጅን ሲያስተካክል ልጁ ላይ ጥላቻ ኑሮበት አይደለም፣ በልጅ ላይ በቀል እያካሄደ አይደለም። እንደዚህ በዱላም አይደበድብም፣ በሌላም ነገር አይሆንም። ግን ልጆች እንዲደነግጡ አንዳንድ ጊዜ ልጆችን የምናስተካክልበት በቁጣ ሊሆን ይችላል። አንዳንድ ጊዜ ከዛ ካለፈ ደግሞ ቆንጠጥ ተደርጎ ትንሽ እንዲደነግጡ ማድረግ ያለና ሚስቶችንም ርህራሄው እያለ እዝነቱ እያለ ፍቅሩ እያለ ትንሽ ያን ያህል መግለጫ የሚሆን ነገር እናንተ እርምጃ ውሰዱ ይላል። ይሄም የተባለው ለምንድን ነው? ቋሚ ናቸው የተባለው ለዚህ ነው። ይህ አያት በምን ወረደ ቢባል ሰዕድ ብኑ ረቢዕ የሚባሉ ሶሐቢ
አሐዱ ኑቀባኢል አንሷር ነበሩ። ከመዲና ሰዎች አሉ ከሚባሉት ዋና የታወቁ ናቸውና ነሸዘተ ዐለይሂ ምርአቱሁ ሐቢባ ቢንቱ ዘይድ ኢብኑ አቢ ዙሃይር የምትባለው ተረፉ አሳየች። አልታዘዝ አለች። ንቀት የተለያየ ነገር ስታሳይ እሱም ትንሽ በሸቀውና የሆነ በጥፊ ነገር ቁጣውን ገለጸ። ይህንን አባቷ በሚሰማ ጊዜ ወደ ረሱል አለይሂ ሰላቱ ወሰላም ሄደና የውኩ ሚስቱ እንዲያርው የኔን ልጅ በጥፊ መታት ብሎ ረሱል ጋር ሲያቀርብ ረሱል አለይሂ ሰላቱ ወሰላም ሊተቅተሱ አሉ። እንዴት መምታት የለበትም እሷማ እንዴ በጥፊ መልስ መስጠት አለባት ብለው እንዳሉ ወዲያው ይሄ አያት ወረደ። አርጃሉ ቀዋሙነ አለ ኒሳ የሚለው አያት ሲወርድ ረሱል አለይሂ ሰላቱ ወሰላም ምን አሉ? አረድና ሸይአን ወአራደ አላሁ ገይረሃ አሉ። እኛ ያሰብነው ሌላ ነበር። አረድና አምረን ወአራደ አላሁ አምረን አኸር። አላህ ደግሞ መሪነቱ አላቸው ብሎ ቁርአን አወረደ። ወለዚ አራደ አላሁ ኸይር፣ አላህ ያወረደው ነው የሚሻለው። በቃ የመሪነት ኃላፊነትና ተሰጥቷልና እንዲህ አንዳንዴ ሲያጋጥም በጥፊ ሲባል መቼም እንግዲህ ፊቷ እስከሚነጣ ድረስ ሊሆን አይችልም። ያው ቁንጥጫው ትንሽ ቅድም ባልነው መልኩ ሊሆን ይችላል። አንዳንድ ጊዜ ጥፊውም ከዱላ የበለጠ ሊያቆስል ፊቷን አይኗ ላይ ችግር ሊፈጥር ይችላል። አላኩል ያህል ይሄ የጥላቻ የበቀል ጉዳይ ሳይሆን የመሪነትን ሚና ለመጫወትና ትዳርን ለማስተካከል ሲባል ማለት ነው። ይህ አያት ወረደ። እንግዲህ ሷሊሃት ብሎ ማለት እነዚህ ናቸው ብሎ አያቱን ማስቀመጠ። ረሱል አለይሂ ሰላቱ ወሰላምም ገልጸዋቸዋል በሐዲስ። አሁን ቁርአን ሷሊሃት የሚባሉት እነዚህን ያሟሉ ናቸው እንዳለ ሁሉ ረሱል አለይሂ ሰላቱ ወሰላም ኸይሩ ኒሳ፣ ሰው ሴት ዝም ብሎ ሴት ጋር ሊኖር ይችላል፣ ሚስት ጋር ሊኖር ይችላል። ግን ሚስት ልትባል ሐቂቃ ሷሊሃት ልትባል የምትችለው ምን አይነቷ ናት ሲባል ኢዛ ነظርተ ኢለይሃ ሰረትከ፣ ባያሃት ቁጥር የምታረካህ እንደው ስታይ ወከክ የምትልላት። ወኢን አመርተሃ አጧዓትከ፣ አንድ ነገር ስታዛት ደግሞ ስትጠራ 3-4 ጊዜ ለበይክ ለበይክ የምትል ስትሆን ነው። ወኢን ጊብተ አንሃ ሐፊዘትከ ፊ ማሊሃ ወነፍሲሃ፣ ባትኖርም የራሷንም ክብር ንብረትህንም ጠብቃ የምትጠብቅ ናት። ያን ጠብቃ አንተን የምትጠብቅ ማለት አንተ እስከምትመጣ ድረስ በዛ ዙሪያ ላይ ምንም ጥፋት እንዲከሰት የማታደርግ ናት ብለዋል። ይቺ ሷሊሃት ናት። እንግዲህ እንደይሁና የሰው ልጅ ናትና የተለያየ ሷሊሃት ናት ማለት ፍጹም ናት፣ ምንም ነገር ጥፋት አይከሰትባትም ማለት ሳይሆን ከተከሰተ መጀመሪያ ምክሩ ይቀድማል። ከዛም እንዲሁ ኩርፊያ መግለጽ የተወሰነ፣ ከዛም ገይረ ሙበሪህ የሆነ እንዲሁ ቁንጥጫውን በጨርቅ ጫፍ በምኑ ትንሽ ማስተካከያም ያስፈልጋል አለና ፈኢን አጧዕነኩም፣ ይህን ተቀብለው ወይ መጀመሪያው ምክሩ ላይ ሊሆን ይችላል፣ ሁለተኛ ኩርፊያውን በገለጸበት በምኝታ ዙሪያ ላይ ያሳየው ሊሆን ይችላል፣ ሶስተኛ ደግሞ ቅድም እንዳልነው በሲዋኳም ሆነ በለበቅ በቁንጥጫውም ትንሽ ያስተካከለ ግርፋት ሊሆን ይችላልና ይህንን እሺ ብለው ያጠፉትን ጥፋት አስተካክለው በስርዓቱ እየሄዱ ከሆነ ፈላ ተብጉ ዐለይሂነ ሰቢላ፣ ከነሱ ጋር ለመለያየት ለመፋታት መንገድ አትፈልጉ፣ ምክንያት አትፈልጉ ነው የሚለው አላህ። ማለት አንዴ ያጠፋች ተመከረች፣ ተስተካከለች፣ ከዛ በኋላ ያን ያለፈውን እያነሳችሁ ያንን መሰረት አድርጋችሁ ወደ ያልሆነ ነገር ወደ ፍች እሷ ጋር ወደ መለያየት የሚያስኬድ ነገር ለምንድን ነው ምክንያት የምትፈልጉት ይላል አላህ። ወይም ፈኢን አጧዕነኩም፣ እና እሱ ከታዘዙ በኋላ ፈላ ተብጉ ዐለይሂነ ሰቢላ ማለት ለመውቀሻ ሁሌ እነሱን ለማሻማቀቅ አሁን በፊት እኮ እንደዚህ ብለሽ ነበር እኮ የዛን ጊዜ እኮ እንደዚህ ሰርተሻል እያላችሁ ያለፈውን እያነሳችሁ እርምጃ ለመውሰድ ለመምታትም ሆነ ለማሸማቀቅም ለመስደብ ምክንያት አትፍጠሩ። አንዴ ችግር ተፈጥሯል፣ ያ ችግሩ ተፈቷል። ከዛ በኋላ ያለፈውን ጥፋቷን ለምንድን ነው የምታነሱት ይላል አላህ። አንዳንድ ጊዜ ወንዶች አቅሟለን፣ ማህር የኛ ነው፣ አስቤዛ የኛ ነው፣ ልብስ የምናለብሰው እኛ ነን፣ በጉልበታችን ነው ብለው በሴቶች ላይ የበላይነት የሚያሳዩን ወንዶች ደግሞ አላህ ሲናገር ምን ይላል? ኢነላህ ካነ ዐሊየን ከቢራ፣
እናንተ አቅሟለን ሁሉ ነገር በእጃችን በደጃችን ብላችሁ ሴቶችን የበታች አርጋችሁ እየረገጣችሁ ከሆነ እኔ የበላይ ይሆንኩ ከናንተ በላይ አለሁ እኮ ይላል አላህ። ማለት እሱ አቅማለኝ የሚል ከሆነ ኻሊቀ ሰማዋት ወልአርድ ነው ያን የሰጠው። እሱ በሴቶች ላይ ብዙ ነገር ሲያረግ ሚነላህ ደግሞ በሱ ላይ የሚመጣበት ነገር አለ። ስለዚህ ያንንም የመጀመሪያው የተባለው ነገሮች እንዲስተካከሉ እንጂ የበላይ ሆናችሁ እነሱን ልትጨቁኗቸው፣ እነሱን ልታሰቃዩቸው፣ እነሱን በገንዘባችሁም በጉልበታችሁም ልታጠቋቸው አይደለም። ኢነላህ ካነ ዐሊየን ሱብሓነል ኻሊቅ ከቢራን ፊል ቁድራ በሁሉ ነገር የበላይ የሆንኩት እኔ አለሁ ሲል አያለሁ ነው የሚለው አላህ። ሰውየው እነዚህን እርምጃ የሚወስዳቸው እውነት አቅሙ አለኝ ብሎ በእነሱ ላይ የበላይነቱን አሳይቶ እነሱን ለማሸማቀቅ ነው፣ ነገሩ እንዲስተካከል ብሎ ነው። ግን ነገሩ እንዲስተካከል ሳይሆን ሁሉ ነገር አድርሶኛል ብሎ በእነሱ ላይ መጥፎ የሚሰራ ከሆነ ከማንም በላይ የሆንኩት ጌታ ደግሞ በሱ ላይ እኔ እርምጃ ወስዳለሁኝ አለ። እሺ وإن خفتم شقاق بينهما فابعثوا حكما من أهله وحكما من أهلها إن يريدا إصلاحا يوفق الله بينهما إن الله كان عليما خبيرا አሁን ያሳለፈው ማለት ቤት ችግር ሲፈጠር ጎረቤትም ጓደኛም ዘመድም ሳያቅ እዛው ቤታችን ችግሮችን እንዴት አድርገን መፍታት እንዳለብን አስቀመጠ ዲነል ኢስላም አይደል? አብዛኛው የዲነል ኢስላም መመሪያ የሚመስለው ሰው ለአኺራ ብቻ ስገር ጾም ከዛሊክ እዛ ጀነትን ታገኛለህ ይመስላል። ግን ዲነል ኢስላም ቁርአንን መመሪያችንን ስናቀው ግን የዱንያ ችግራችንን መፍቻ የአኺራ ችግራችንን መፍቻ ነውና አሁን መሐከል የነበረው ነገር ገና ጭስ ነው። ጭስ ደግሞ አቃጥሎ ጭስ ካልወጣ ድረስ ማንም ሊያየው አይችልም። እዛው ቤት ጭሶ ያልቃል። የእርስ በርስ የሆነውን አሁን መጀመሪያ እዛው በመመካከር በመውዒዛው በሐዲሱ በቁርአኑ እንዲሁ የቁርአን አሳይቶ እዛው ጨርሷል። አሁን ከዚህ ያልፍና አንዳንድ ጊዜ ጭሱ ወደ ዳር ሊወጣ ይችላል። ሲወጣም አሁንም ተቀጣጠለ ተብሎ ያ ነገሩ እንዲያልቅ በዛው ዝም ሳይሆን የሚባለው ማንም ሳያቅ ትልቁ ነገር ለትዳር አመች የሚሆነው አሁን ቁርአን እንዲያለው የሷን ቤተሰቦች የሱን ቤተሰቦች ሳይሰሙ ቅርብ የሚባል ጓደኛም ጎረቤትም ሳይሰማ ነገሩ ካለቀ በቃ በዛው አልቋል፣ ወደ ውጭም እንዳይወጣ ብሎ ነበር። አሁን ከዛ ያለፈ ጉዳይ ሲመጣ ደግሞ ወደ ሶስተኛ አካል እየደረሰ ነውና ጉዳዩ ወኢን ኺፍቱም ሽቃቀ በይነሁማ አዩሃል አውሊያ እናንተ ዘመዶች ቅርብ ጓደኞች ሊሆኑ ይችላሉ። ዘመዶች የሷም የሱም ዘመዶች ሊሆኑ ይችላሉ። ጎረቤቶች ሊሆኑ ይችላሉ። ኡመራዎች የሙስሊሙ መሪ የሚሆኑ በትክክለኛ እንደና ዑመር ኢብኑ አብዱል አዚዝ ያስቀመጧቸው ደግሞ በአካባቢ የህብረተሰቡን ችግር የሚከታተሉ ሁካሞች ሊሆኑ ይችላሉ። እና ወኢን ኺፍቱም ሽቃቀ በይነሁማ በመካከላቸው ያለ ትንሽ ክፍተት ይሄ ነገር እዛው አልጨረሱትም። አሁን ወይ እሷ አኩርፋለች ወይ እሷ አኩርፏል ወይ ከሷ የወጣ ነገር አለ ወይ ከሱ የወጣ አለ። አላኩል ያህል ከዛ ከውስጥ ከመካከላቸው አልፎ ሌላ ችግር እንዳለ በመካከላቸው በባልና በሚስት መካከል ያለ ክፍተት ስትረዱ የተረዳው ለነሱ ተቆርቋሪ ነኝ የሚል ቅድም እንዳልነው ጓደኛ ሊሆን ይችላል፣ ዘመር ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ መሪ ነኝ የሚል ሊሆን ይችላል። እንደዛ አይነት ነገር ስሰሙ መካከላቸው ክፍተት አለ ብላችሁ ከተራዳችሁ ምንድነው አሁን የሚካሄደው? ከሁለታቸው አለፈ አይደለም? ፈበዓሱ ሐከመ ሚን አህሊህ ወሐከመ ሚን አህሊሃ ከሷ የዘመድ ሽማግሌ ሐከም የሚባሉት በጣም በሳል የሆኑ አርቀው ማሰብ የሚችሉ የንግግር ስርት ያላቸው ውስጣቸው ላይ ሐሰር ኒፋቅ የሌላቸው ቅን ሰዎች ናቸው የሚባሉ ከሱ ቤተሰብ ነው። መጀመሪያ ከባዕድ ሳይሆን ሐከመ ሚን አህሊ ለሱ የሚቆረቆሩ የሱን ሚስጥር የሚያውቁ ሽማግሌዎች የዘመድ ጉባኤ ተብሎ ከሱ የተወሰኑ ሽማግሌዎች አንድም ይሁን ሁለትም ያው ይበቃል እንዲያሉ ደግሞ የሱ ብቻ ሆነው ወደሱ እንዳያደሉና
ነገሩ ወደ ተባባሰ እንዲያሄድ ደግሞ ወሐከመን ሚን አህሊሃ ከሷ ደግሞ በሳል የሆኑ ሽማግሌዎች እድሜያቸውም ትንሽ በሰል ብሎ ቅንነት ያላቸው አነጋገር የሚችሉ አርቀው የሚያስቡ ከሁለቱም በኩል ሽማግሌ ምረጡና ላኩ መሐከላቸው ችግሩን ይውት አለ አላህ። እንግዲህ ከሷም ተመርጧል። በነገራችን ላይ ያው ተቆርቋሪና ሚስጥር አዋቂ ስለሆኑ ነው ከሷም ዘመዶች የተባሉ እንጂ እንደ ቅን አሳቢዎች ናቸው፣ ችግርን ፈች ናቸው፣ የሀገር ሽማግሌዎች ናቸው ከተባሉ ባዕድም ሊሆኑ ይችላሉ። የመጀመሪያው ግን በተሰብ ቢሆኑ ጥሩ ነው። እሱም አይጠራጠርም በእኔ ላይ መጥፎ ያስባሉ ብሎ ሽማግሎቹን እሷም የእሷ ዘመዶች መተውላታል። ምንም ችግር አይፈጠርምና ይሄ ሊሆን ይችላል። ይሄ ካልሆነ ግን የግዴታ ከሌላም ቢሆን ሽምግልና የሚያካሂዱ ሰዎች ይመረጣሉ። ግን አላህ ምን አለ? ኢዩሪዳ እነዛ ሽማግሌዎች ካሰቡ ኢስላሐን ማለት ከይሁ ሲሄዱ በቅንነት አፋትቻ ትመጣለሁ አለያያቸዋለሁ ሳይሉ ዱዓ አድርገው በቅንነት እዛ መካከል ያለውን ችግር ፈተን እንመጣለን ብለው ቢንየቲን ሷሊሃ ከወጡ ሽማግሌዎቹ ይወፊቅላሁ በይነሁማ በባልና በሚስት መካከል ያለውን ችግር አላህ አስወግዶ እንዲስማሙ ያደርጋል። የነሱ ቅንነት ይወስነዋል ማለት ነው። እነሱ ሲነሱ ግን አይ እንግዲህ እሷም አትሆነውም እሷ አይሆንም አፋተን ነው የምንመጣው ካሉ አፋተው ነው የሚገቡት። ከመጀመሪያው ግን ችግሩን ፈተን ይሄ ትዳር እንዳይፈርስ ልጆቹም መሃል ላይ እንዲሁ እንዳይቀሩ እናስተካክላለን ብለው ከመጡ ይወፊቅላሁ በይነሁማ ባዕዱል ሙፈሲሪን ይሄንን ነው ያሰቡት፣ ይሄንን ፈስረዋል። ቅንነት አስበው መምጣት ያለባቸው እነማን ናቸው? ሽማግሌዎቹ ናቸው። እውነት ወይም ሁለተኛ ፈበአሱ ሐከመ ሚን አህሊ ወሐከመ ሚን አህሊሃ ከሷም የተወሰኑ ዘመዶች ሽማግሌዎች ከሱ ደግሞ የተወሰኑ ሽማግሌዎች ተመርጠው ያን ችግር ሊያውዛ ቁጭ ሲሉ ኢዩሪዳ ኢስላሐን ኢዩሪዳ ባልና ሚስት እነሱ ቀልብ ውስጥ ያለው እነሱ ኒያ ውስጥ ያለው ምን ተሆነ ኢስላህ ችግሩ ተፈጠረ እንጂ እኔ ከባሌ ጋር ተስማምቼ መኖር ነው የምፈልገው የሚል ሐሳብ አላህ ሚስት ቀልብ ውስጥ እንትን የሚል ከሆነ ካለ ባልም ውስጥ ይሄ ጥሩ ኒያ ካለ ይወፊቅላሁ በይነሁማ ሽማግሌዎቹ መካከል ልዩነት አይኖርም። ሽማግሌዎቹ እንዲስማሙ አላህ ያደርጋቸዋል። ባልና ሚስት እሷ ላይ ተንኮል ካለ ወይ ባልየው ላይ ተንኮል ካለ በሽምግልና ትዳሩ አይስተካከልም መፋታት ነው የሚፈልገው የሚል መጥፎ ኒያ ካላቸው ከሷም ዘመዶች መጥተው ሽማግሌዎቹ ለራሳቸው ሌላ ሽማግሌ ያስፈልጋቸዋል። እርስ በርሳቸው ተጣልተው ሊሄዱ ይችላሉ። ግን ባልና ሚስት ደግሞ ቅንነት ኑሮ ችግሩ ብቻ ከሆነ የተፈጠረው ሽማግሌዎቹ የባል ቤተሰብም እሱን ይቆጣል፣ በሱ ያለውን ችግር እንፈታለን ይላሉ። የሚስት ዘመዶችም ደግሞ ከነዛ ከባል ቤተሰቦች ጋር ደህና ተስማምተው ትዳሩ እንዲስተካከል ይሆናል። ትዳር የሚፈርሰው ወይ ከሽማግሌዎቹ ኒያ ወይ ከባልዮ ወይ ከሚስቲቱ መጥፎ ኒያ ካለ ግን ተውፊቁ ይጠፋና ነገሩ ይበላሻል ነው የሚለው አላህ። ኢነላህ ሱብሓነሁ ወተዓላ ካነ ዓሊመን ሚስጥር አዋቂ የሆነ ጌታ እንዴት ማድረግ እንዳለብን እንግዲህ ተርቲቡን ነገረን እኮ። ገና መጀመሪያ ነገር ሲፈጠር ለሽማግሌ ወይ እሷ ለሷ ቤተሰቦች ሄዳ የምታቀብል ከሆነ የሷ ደግሞ ተተሸዋመጭም ይላሉ። እዛ መካከል ደግሞ እንዴት ዴሽ ነገር ይችላል ወይ ጓደኛ ሆኖ ነገሩን ያጠናክሩታል። ያልሆነ ነገር ሊሆን ይችላል። የለም መሆን የለበትም። ከመጀመሪያ እዛው ችግራችሁን እናንተው ጨርሱ። እስከ 3 እርምጃ ሄዱ። እስቲ መጀመሪያ ጣሩ፣ ሁለታችሁ ብቻ፣ ሶስተኛ አካል ሳይገባ አለ። ደግሞ ከዛ ካለፈም አሁንም ባዕድ ገብተው የነሱን ትዳር የማይፈልጉ ሰዎች በጥብጠው ትዳሩ እንዲፈርስ እንዳያደርጉት እስቲ የቅርብ ዘመድ የሷም የሱም ተገይተው ነገሩን ይውት ይላል። ኢነላህ ሱብሓነሁ ወተዓላ ካነ ዓሊመን ቢኩሊ አሽያ ኸቢር ማለት እኛም ማናቀውን ሚስጥርን የሚያውቅ የሆነ ጌታ። ሁለተኛ ትዳሩም የሚፈርሰው ከባል ወይ ከሚስት ወይም ከሽማግሌዎች ጥሩ ንየተን ሷሊሃ ሲጠፋ መሆኑንም ነግሯቸዋል ነው የሚለን አላህ። እሺ
واعبدوا الله ولا تشركوا به شيئا وبالوالدين إحسانا وبذي القربى واليتامى والمساكين والجار ذي القربى والجار الجنب والصاحب بالجنب وابن السبيل وما ملكت أيمانكم إن الله لا يحب من كان مختالا فخورا አሁንም ይሄ ደግሞ الرجال قوامون على النساء ሐላፍትና ወንዶች በሴቶች ላይ አለባቸው። ሴቶችን የማስተዳደር የመምራት የዛ የቤት ሐላፍትና በወንዶች ላይ ነው ሲል አይ ሚስቴን ከመራሁማ ሌላው አይመለከተኝም የሚል አስተሳሰብ እንዳይመጣ አይ ሐላፍትና የምንወስደው የምንመራው ሴቶችን ብቻ ሳይሆን በሌሎችም ላይ ደግሞ ኢህሳን የምናደርገዋልና ለሌሎችም ጥሩ መሆን የሰው ልጅ ይጠበቅበታልና ከሷ ውጭ ያለውንም ሌሎች ሐላፍትና ወስደን ለሌሎችም ጥሩ ነገር መስራት እንዳለብን ሲናገር ምን ይለናል? ወአቡዱላህ አይ ወሂዱላህ ቢልኢባደቲ የኢባዳን ክፍል ለአላህና ለአላህ ብቻ አድርጉ። ለአላህ ስገዱ፣ ለአላህ ጹሙ፣ ለአላህ ብላችሁ ስጡ፣ ለአላህ ብላችሁ ከልክሉ። የሚከለከልም ከሆነ ሊላህ ብሎ ነው፣ ለማዕሲያ የሚያውለው ከሆነ ማለት ነው። አፍዶል ኢባዳም ለአላህ ብሎ መስጠት፣ ለአላህ ብሎ መከልከል ነው ብለዋል። አጠቃላይ ግን ኢባዳ ብሎ ማለት ቢኢዕቲቃዲል ኡሉሂያ ወሩቡቢያ ካልነበር ወደ ነበር መፍጠር የሚችለው አላህ ብቻ ነው። አሁን ለምንሰራው ስራ ደግሞ ጀዛ ከፋዩ አላህ ብቻ ነው። ከአላህ ውጭ ያለ ጥሩ ብንሰራ ሊከፍለን የሚችል ባንሰራ ሊቀጣ የሚችል ከአላህ ውጭ የለም ብላችሁ አላህን ብቻ ተገዙ። ወላ ቱሽሪኩ ቢሂ ሸይአ አላህ ጋር ሌሎች ጌቶች አሉ ብላችሁ አታምልኩ ይላል ይሄ አያት። ወላ ቱሽሪኩ ቢሂ ሸይአን ሚነል አሽያ እውነት ነው ከልክሏል። የኢባዳን ዘርፍ ለማንም ክብር ላላቸውም እንደ ነብያቶች እንደ ወልያቶች እንደ መላእክቶች ላለም አንሰጥም። ሙስሊም ሲባል ኢባዳ ለአላህና ለአላህ ብቻ ነው። ከዛ ውጭ ደግሞ ሊጣሙም ሊጎዱም የማይችሉ ጉዕዛቶችም አሉ። እነዛም ጌቶች ተብለው ሊመለኩ አይገባም። የሰው ልጅ አቅሉ ሲበላሽ በጣም የሚገርም ነው። ከሱ ያነሰን የጌትነት ባህሪ ሰጥቶ አመልካለሁ ይላል። ፀሐይን የሚያመልካለ፣ ጨረቃን የሚያመልካለ፣ ቀንዲ ከብትን የሚያመልካለ፣ የተለያየ ነገር ያ ሁሉ እንኳንስ ጌታ ሊሆኑ ከሰው ልጅ በታች ያነሱ ናቸው። አይ ክብር ያላቸው የሚሆኑ ግን የጌትነት ባህሪ ሰጥቶ አንድ ሙእሚን ነኝ ያለ ሰው ከአላህ ውጭ ያለ ሊያመልክ በፍጹም ቁርአንም አልፈቀደም፣ ረሱል ማለት ሰላቱ ወሰላም አልፈቀዱም። ባይሆን ሽርክ ሲባል በይህ አይነት መልኩ ሲሆን ነው አላህ ጋር ሌላ ጌታ ነው ብሎ የጌትነት ባህሪ መስጠት። ይሄን ደግሞ ቁርአንም እንዲያስተማረን ረሱልም እንደነገሩን ዑለማዎቻችንም ዑለማው ከላምም እንደተናገሩት ሁሉ ሙስሊም ከአላህ ውጭ ያለን አያመልክም። ነብይን ያከብራል፣ ወልይን ያከብራል፣ መላእክታን ያከብራል። አብዛኛው ጆሮ ላይ የገባው አሁን ዝም ብሎ ይሄ ወሃቢያው በሚፈስረው ምንም እውቀቱም ስለሌላቸው የተሞሉትን ብቻ ስለሚተፉ ተወሱላቱን እስቲጋሳውን ከዛሊከ ሸኹን ታከበረ ሽርክ የሚሉት አላቸው። ዝም ብሎ እንጨት ቡና አፍልቶ ጀበናና ስኒ ስለደረደረ ብቻ ሽርክ የሚሉት ነገር አለ። ሽርክና ተውሂዱ ምንም የተደበላለቀባቸው ስለሆነ ማለት ነው። አክብሮትና አምልኮት ተደባላልቆባቸው ምንም ሊለዩ ስላልቻሉ ማለት ነው። ግን ሙስሊም ሲሆን የቱ ነው ሽርኩ፣ የቱ ነው ተውሂዱ፣ የቱ ነው ሱናው፣ የቱ ነው ቢድዓው ብሎ በደንብ ሸርዓችን ስላስቀመጠ ትናንትና ሽርክ ሆኖ ዛሬ ተውሂድ የሚሆን ትናንትና ቢድዓ ሆኖ የሆነ ጥቅም ሲያገኝ ደግሞ ሱና የሚሆን ሸርዕ የለንም። ትናንትናም ዛሬም ነገም መንግስትም ይቀያየር፣ ሰውየው ይክበር ሚዲያህም ይታመምም ይሸርም ሁልጊዜ ሸርዕ ነው። ምን ጊዜም ይቀጥላል። ለኛ ዑለማዎች ትናንት ከትናንት በፊትም ዛሬም ነገም የሚሉት ሊዋዥቅ አይችልም። ይሄ ለጥቅም በተለይ ይሄ የሱዑዲው አብዮት እዚህ ጋር የተያዘ ነው። ፖለቲካ ስለሆነ ዲንም ስላላደም አልሐምዱሊላህ ፈለሁል ሐምድ ወሹክር። አሁን ደግሞ እየተጋለጠም ስለመጣ ፊት እኮ ሰው አይገባም ነበር። ወሃቢይነት ማለት ኢስላም ሳይሆን ሃይማኖት ሳይሆን የፖለቲካ አብዮት ያስነሱ ናቸው። ሱዑዲ ላይ ተጀምሮ በዓለም ተረጭቶ እንጂ ተውሂድ የሚሉትም ተውሂድ አይደለም፣ ሽርክ የሚሉትም ሽርክ አይደለም ስንል
ብዙ አመት የፈጀው አሁን ደግሞ በአጭር አመት አላህ ሂክማው ረቂቅ የሆነ ጌታ ማንነታቸውን በአደባባይ ያጋለጠ ስለመጣ አሁን ስለ ዋህቢነት መናገሩ ብዙ የሚያደክም አይደለም። ትናንትና ብዙ ውሃ ያስጠማ ነበር፣ ብዙ ጉረሮ ያደርቅ ነበር። አሁን ምንም የዲን ሰዎች የሃይማኖት አለመሆናቸው ሽርክ የሚሉትም ከሽርክ ጋር ተያይዞ ቢድዓ የሚሉትም ቢድዓ አለመሆኑን ትንሽ የሚያስፈልገው አሁን ኢልም ብቻ ሳይሆን አቅል ብቻ መሆን በአቅሉ የሚያስብ ከሆነ የነሱን የሃይማኖት ጉዳይ አለመሆኑን ብዙ ተረድተዋል ይመስለኛል። ኡላኢከ ከልአንዓም ያላቸው አሉ። ደግሞ ቁርአንም ቢሆን ልክ እንደ እንስሳ አስተሳሰብ ካለው ዛሬም ነገም የማይባንን ካለ ይሄ ሌላ ጉዳይ ነው። ለአቅሉ መጣር ነው እንጂ ለእውቀት አይደለም። ለዛ እንትን የምንለው እና ስለዚህ ሽርክ ያለውን ቃል ሲሰማ አሁን ሰው ሐራም ቢድዓ ከዛሊክ ተርቲብ አላቸው። ከረሃው እንኳ ከረሃተ ተህሪም ከረሃተ ተንዚህ የምንለው አለ። ሽርክ ከምን ጋር ነው የሚያያዘው? ከኢባዳ ጋር ብቻ ነው የሚያያዘው። ያም ጌታ ነው ብሎ እሱን የሚያመልክ ከሆነ እሱ ለምሰራው ስራ ጀዛ ይከፍለኛል ይቀጣኛል ብሎ እንደዛ አይነት ባህሪ ባይኖረው ነው ብሎ ኢቅራር ካረገው እውነት ነው አላህ ጋር ሌላ አምልኳል ይባላል። ይሄን ደግሞ ዑለማዎቻችን አላስተማሩም፣ እኛም አንሰራውም። ሁለተኛ ሽርክና ተውሂድ ደግሞ ባንድ አይገናኝም። በጣም ሽዴት ሁምቂህም አቅላቸው ላለማሰቡ ምን ይላሉ? የሙስሊሙ ሙሽሪኮች ይሏቸዋል። እንዴት ብሎ ጨለማና ብርሃን ባንድ መገናኘት ይችላል? ሙሽሪክ ካልነው ከኢስላም ወጥቷል፣ ከአላህ ሌላ እያመለከ ነው፣ ሙስሊም አይደለም ማለት ነው። ሙስሊም ካልነው ደግሞ ሙሽሪክ አይደለም ማለት ነው። ሁለቱ ባንድ ልግም ሙስሊምም ሆኖ 50% ሙስሊም 50% ደግሞ ሙሽሪክ ማለት ነው። ተውሂድ ከማን ጋር ይሄዳል? ከኢባደቲ ገይሪላህ ጋር ከአላህ ጋር ሌላ እያመለከ ሙስሊም ነው ሊባል አይችልም። ሽርክ ተከስቶበታል ካል በፍጹም ሙስሊም አይደለም። ሙሽሪክ ነው ብለው በተወሱሉ በስቲጋሳው ተችተው የዲን ያለመሆኑ ደግሞ የተከትለው ሲሰጉ ታያዋለህ። ምን አይነት መዋሸቅ ነው? ምን አይነት ይሄ እንዲህ አይነት ሃይማኖት የለም። እኛ እኮ አንድ ሰው ከኢስላም ሊያስወጣው የሚችል ነገር እሱ ላይ ተከስቷል ብለህ ካመንክ ሙስሊም አይደለም ካል ቢሞትም ተረሑም አታረግም፣ ተከትለውም አትሰግድም፣ ሙስሊም አይደለም። ስፖርት ነው እየሰራ ያለው እንጂ ሶላት እየሰገደ አይደለም። ስለዚህ ሙሽሪክ ነው ካልኛ ሙስሊም አይደለም ነው፣ ምንም ጥያቄ የለውም። ወላ ቱሽሪኩ ቢሂ ሸይአ ወቢልዋሊደይኒ ኢሕሳና አሕሲኑ ቢልዋሊደይኒ ኢሕሳናን ደግሞ ለወላጆችም መልካም ነገር ዋሉላቸው ይላል። ለወላጆች መልካም ነገር መዋል ምንድን ነው የሚለው የእያንዳንዱ ሰው የተለያየ ምክንያት ሊኖረው ይችላል፣ የተለያየ ሊሆን ይችላል። ኢሕሳን ሀብት ኑሯቸው እነሱ የሚፈልጉት ኽድሚያ ከሆነ ሊኸድም ይችላል። አይ ኽድሚያም ከሱ ምንም ሀብትም ላይፈልጉ ይችላሉ፣ ገንዘቡም አላቸው፣ ሁሉም ነገር አላቸው። ናፍቆት ከሆነ በናፈቁ ጊዜና ሄዶ ማየት ሊሆን ይችላል። ዞሮ ዞሮ የአንድ ወላጅ የሚፈልገውና የአንድ ወላጅ የሚፈልገው የተለያየ ስለሆነ ወላጆችን ምን ባደርግ ነው ማስደስታቸው ብሎ ወላጆችን ማስደስት ለነሱም ኢሕሳን መዋል ግዴታ ነው አለ። ወቢዚል ቁርባ አሁንም ከወላጆች አለፋልና ደግሞ ምን አለ? ቅርብ የሆኑ ዘመዶቻችሁንም አስደስቷቸው። እስካጎት ልጅ ከዛሊክ ሊሄድ ይችላል። ዚል ቁርባ የሚለው እንኳን ሸሪዓተል ኢስላሚያ አላኩል ያል እስከዚህ ድረስ ከይህ አታልፍም። ለጋብቻ ከሆነ ሐራም ለመሆን ሸርዑ አስቀምጧል። ኢሕሳን ለመዋል ግን እስከዚህ የሚባል እንትን የለውም። ዞሮ ዞሮ ቅርብ የሆኑትንም ዘመዶቻችሁን ወቢዚል ቁርባ ብሎ ዝላይ ሸሪዓተል ኢስላሚያ ያስቀመጠ። ሌላው ወልየታማ አባቶቻቸውን በሞት ያጡ የቲሞች አሉ፣ ለነሱም አሕሲኑ ሊልየታማ እንዲሁም ለነሱ ጥሩ ነገር ዋሉላቸው። እነሱስ የሚያስፈልጋቸው ተቸግረዋል፣ ገንዘብ መርዳት ነው፣ መጠየቅ ነው፣ ማየት ነው። ያም እንደ ሁኔታው ይታያል። ወልመሳኪን ፉቀራዎችንም ያካትታል። ገንዘብ የሌላቸውንም ዲሃዎችንም አሕሲኑ ሊልመሳኪን ከዛሊከ ለዲሃዎችም ጥሩ ነገር ዋሉ። ወልጃሪ ዚል ቁርባ ወልጃሪ ልጁኑቢ ወልጃሪ ዚል ቁርባ ቅርብ የሆነ ጎረቤት ማለት ምንድን ነው? በይህ ዙሪያውን ያለው በጧት በማታ የሚታይ በቀን 3 ጊዜ 4 ጊዜ የሚገናኝ ብለዋል። አላኩል ያህል ቁርቡ እንግዲህ በተለያየ ቦታ ላይ የተለያየ እንትን ሊኖረው ይችላል። እንደ ገጠር ቅርብ የሚባለው ጉርብትና እንዴት ነው? እንደ ከተማ እንደ አካባቢ ይለያያል። ወልጃሪ ልጁኑብ ራቅ ያሉትንም ጎረቤቶችን ጥሩ ነገር ዋሉላቸው። አንድ ተፍሲር ይሄ ሲሆን ወይም ወልጃሪ ዚል ቁርባ ማለት ዘመድ የሆኑትን ጎረቤቶችም ወልጃሪ ልጁኑብ ዘመድ ያላደሉ በዝምድና ራቅ ያሉትን ጎረቤቶች
ወልጃሪ ዲል ቁርባ ማለት በእስልምና የተቀራረባችሁትን፣ ወልጃሪ ልጁኑብ ማለት በሃይማኖት ያልተቀራረባችሁትን። ረሱል አለይሂ ሰላቱ ወሰላም እንዲያሉት አንድ ሰው 3 ሐቅ ይኖረዋል፣ 2 ሐቅ ይኖረዋል፣ አንድ ሐቅ ብቻ ያለው አለ እንደተባለው። ሙስሊም ሆኖ ጎረቤት ሆኖ ዘመድ ከሆነ 3 ሐቅ አለው ማለት ነው። በጣም ከበድ ያለው የእስልምናው፣ የጉርብትናው፣ የዝምድናው። እንዲሁም ደግሞ ጎረቤት ሆኖ ዝምድና ከሌለው የጉርብትናው የኢስላም ይኖረዋል። ዘመድም አይደለም ሙስሊምም አይደለም ጎረቤት ነው። በጉርብትናው ብቻ እንደማንኛውም መዋስ ያለበትን ሊያውስ ይችላል። እንደዚሁ እንደ ጎረቤት ሲታመም ሊጠይቅ ይችላል። ባይሆን ሃይማኖት ነክ ባልሆነው ዙሪያ በሃይማኖት ነክ ከሆነ ያንን አብሽር እያለ ከሱ ጋር በሃይማኖት የሚያበረታታ ከሆነ ይሄ ደግሞ ሌላ ችግር ነው። ዑለማዎቹ አስቀምጠውታልና አላኩል ያህል ቅርብ የሆኑትንም ጎረቤቶች ቅርብ ያላደሉትንም ወሷሂቢ ቢልጀንብ የጎን ጓደኛ በጎንህ አጠገብህ ያለን ጓደኛ ማለት ምንድነው? በኡቡል ሙፈሲሮች ሷሂብ ቢልጀንብ ማለት ሚስት ናት ብለዋል። አይ በኡቦቹ ሷሂብ ቢልጀንብ ማለት ሰፈር ላይ አብረህ የምትሄደው። የኢስላም ጉድ የሚገርመው ሰፈር አብሮ የሚሄድ ከሆነ ከአንዱ ሀገር ወደ አንዱ ሀገር ሲሄድ በወንበር እንኳን ከጎኑ ካለ እስከሚወርድ ድረስ ለዛ የሚያስፈልገውን ሐቅ አለበት ኢህሳን ዋልለት ነው የሚለው። ታሞ ከሆነ ልቡን ይደግፈዋል። ሲወጣ ሲወርድ ከዛሊከ መደገፍ ካለበት ሊደግፈው ይችላል። አላኩል ያህል በአንድ ወንበር የሚሄዱ ሰዎች ማነጋገር፣ ማውራት፣ አብሽር ማለት የተለያየ ነገር ካስፈለገ ሀታ ቢልዕልም ሊሆን ይችላል። ሷሂብ ቢልጀንብ ብሎ ማለት በሙያ ሊሆን ይችላል። አብሮ እሱ ጋር በሙያ ያሉት በትምህርት ዙሪያ ላይ ከጎንህ ያለን ጓደኛ እንኳን ሳይቀር አሁን ይሄ ለተወሰነ ሰዓት ለተወሰነ ደቂቃዎች ሊሆን ይችላል የተገናኘው። ግን ተገናኝተህ እስከምትለያይ ድረስ በዛችሁ ሰዓት ደቂቃ የሚያስፈልገውን ነገር ጥሩ መዋል አስፈላጊ ነው አለ። ወብኒ ሰቢሊ ከዛሊከ ሙሳፊሮች ሀገራቸው የወጡ ሰዎች ከዘመድ ርቀው ከንብረታቸው ርቀው የሚፈጠርባቸው ችግር ካለ ለነሱም ደግሞ ጥሩ ነገር ዋሉ አለና ወማ መለከት አይማኑኩም እናንተ ንብረት ላደረጋቸዋቸውም ጥሩ ነገር ዋሉ። በነበረበት በሰዓቱ ባሪያዎች ሊሆኑ ይችላሉ። ሚልክ አድርጓቸዋል። ለወንዱ ባሪያ፣ ለሴቲቱ ባሪያ። አራያ አይደለም ለእንስሳዎች ሳይቀር ለበሬው፣ ለላሙ፣ ለበቅሎዋ፣ ለፈረሷ፣ ለሚጭነው፣ ለሚያርሰው ለነዛ ሁሉ ኢህሳን ዋሉ እንዳታሰቃዩ። ሸሪዓት እስላሚያ አጅብ ነገር። ማንኛውም በሱ ቁጥጥር ከሆነ የሚያስጠማቸው ከሆነ የሚያስርባቸው ከሆነ ከአቅማቸው በላይ አሰቃይቶ እነዛ ላይ ችግር የሚፈጥር ከሆነ የውመል ቂያማ ጥያቄ አለ ነው የሚለው አላህ። ኢነላህ ሱብሓነሁ ወተዓላ ላ ዩሒቡ መን ካነ ሙኽታለን አላህ ኩሮዎችን አይወድም ይላል። ሰዎች ድሃ ናቸው ብሎ ከኔ ጋር በእውቀትም በምንም እኔ ጋር አይሄዱም ብሎ የበላይነት ካለበት ምን ይባላል? ሙኽታል ይባላል። ኩሩ ወይም አይደለም ሐቅ ሲነገረው በጥሩ ሐቅ አብዛኛው እውነቱን ከዛ እያገኘ ግን ያን እውነት ላለመቀበል ምን ሆኖበት ሊሆን ይችላል? በእድሜ ከሱ በታች አንሶበት ሊሆን ይችላል። አይ አይደለም ባለው ክብር እንደሱ ተሰሚነት ላይ ኖረው ችሎ ይሆናል። በሀብት ዝቅ ብሎ ያን አልቀበልም ታለ ኩሩ የሚባለው ይሄ ሰው ነው። ሁለተኛ ፈኹራ ጉረኛ በኔ ነው ያሉት እያለ ደግሞ ዘመዶችንም ይሁን ለጎረቤትም ይሁን ለሌላው ያደረጋችሁትንም 10 ጊዜ አታውሩት፣ አትጎረሩ ነው የሚለው አላህ። ካደረገ ደግሞ ደብቆ ይህን የሰጠኝ አላህ ነው ቀቡል ያድርግልኝ ከማለት ውጭ አብልቶም አጣጥቶም አልብሶም አድርጎ ከየም ያንን ሰው ጋር በተገኘ ለይሃ በቃውት እኮ ነኝ እኔ ሰጥቼ እንዲህ ስላረኩ ነው እያለ የሚያሸማቀቀው ተሆነ ወላ ቱብጢሉ ሰደቃቲኩም ቢልመኒ ወልአዛ እንዳለው ጉራም ኩራትም ሳይኖር ጥሩ ሙህሲኖች ሁኑ ነው የሚለን አላህ። እንግዲህ እንዲያለን ሁነን የምንገኝ አላህ ያድርገን። ሁሉ ነገራቶች ያው ዲነል እስላም ላይ ስለሚገኙ ዲነን ወዱንያ ስለሆነ የሚያስተካክለው ለዛሬው ኢንሻአላህ እዚህ እነዛ ሙኽታልና ፈኹር የሚባሉ ሰዎች የራሱ መገለጫ መጥፎ የሆነ ባህሪ ያላቸው የኩሮች ባህሪ ምንድነው፣ የጉረኞች ባህሪ ምንድነው የሚለውን በቀጣው እናየዋለን። በሰማነው ምንሰራ አላህ አድርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። يا الله الله يا الله